ጤናስነ ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ያው ቶማስ ፋና ታምሩገናን ባለንበት ሰዓት አቆጣጠር የዛሬ ግንቦት 22 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአገዛዙ የስሙላ ምርጫና ይጠናከር የመጣ የፋኖ ወታደራዊ ጥቃት፣ ትውልደ ኢትዮጵያዊቷና የተፈጸመባት የግፍ ግድያ፣ የአገዛዙ ኮማንዶዎች መክዳት መቀጠልና የሽንፈት እርምጃው፣ ኦሮሚያና የምርጫ ተልዕኮ የሚፈጽሙት ሚሊሻዎች፣ የሰራተኞች ቅነሳ፣ የኦነግ ማስጠንቀቂያ፣ ሰላዋ ከንቲባት፣ በተመሳሳይ ጾታ ላይ ወጣው ጠንካራ ሕግ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በፋኖ ጥቃት በተኩለሽ ከተማ ከተደመሰሱት ያገዛዙ ወታደራዊ አዛዦች መካከል የስልጣን አስጠባቂው ጦር 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታ ጨምሮ የሬጅመንት አመራሮች የቀብር ስነ ስርዓት ዛሬ ሐራ ላይ መፈጸሙ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ በ102ኛ ኮር በዘመቻ አንሻ ሰይድ 101ኛ ኮርና ልዩ ዘመቻ ጋር ከሁለት ቀናት በፊት ግንቦት 20 ቀን 2018 በአገዛዙ ስልጣን አስጠባቂ ጦር ላይ በተኩለሽ ከተማ ዙሪያ የሰነዘረውን ጥቃት ተከትሎ በወቅቱ ከተደመሰሱት መካከል የአገዛዙ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋና ሌሎች ሬጅመንት አመራሮች መኖራቸውን ዛሬ ግንቦት 22 ቀን 2018 ስርዓተ ቀብራቸው በሐራ ከተማ መፈጸሙን አስታውቋል። ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 22 ቀን 2018 ይፋ እንዳደረገው ከጥቃቱ በኋላ 102ኛ ኮርና የ65ኛ ክፍለ ጦር በወሰዷቸው የሞርተር 82 ኢላማን የጠበቀ ድብደባ የአብይ አገዛዝ ስልጣን አስጠባቂ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን ጨምሮ ድሽቃ ምድብተኞች ልዩ ቦታው አምዳቦ አቦ 026 ቀበሌ ላይ ሙሉ በሙሉ መደምሰሳቸውና ዛሬ ስርዓተ ቀብራቸው መፈጸሙን አረጋግጠዋል። የጠላት 45ኛ ክፍለ ጦር ድሽቃ ሙሉ በሙሉ ከጥቅም ውጪ መሆኑን የውስጥ መረጃ ጭምር ማረጋገጡን የጠቀሰው መረጃ የብልጽግናው ወንበር አስጠባቂ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታ ዛሬ ግንቦት 22 ቀን 2018 በሐራ ከተማ ከሌሎች የሬጅመንት አመራሮች ጋር የቀብር ስነ ስርዓቱ መፈጸሙን ገልጿል። የጠላት 45ኛ ክፍለ ጦር ዙ 23 በቀድሞ ዞብል አምባ ክፍለ ጦር የአሁኑ 12ኛ ክፍለ ጦር ሜካናይዝድ ዛልሞ ተኳሾች በወሰዱት የተቀናጀ ጥቃት የሞርተርና የድሽቃ ተኩስ ሙሉ በሙሉ በጠላት ላይ እርምጃ የወሰዱ ሲሆን ይህኑ ተከትሎ ኮሎኔሉን ጨምሮ ሌሎች የሬጅመንት አመራሮች መደምሰሳቸውን ዘግይቶ ባገኘው ተጨማሪ መረጃ ማረጋገጡን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት መምሪያ ያደረሰውን መረጃ መሰረት አድርጎ የዕዙ ህዝብ ግንኙነት ዛሬ ግንቦት 22 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ያገዛዙ ስልጣን አስጠባቂ ወታደራዊ አዛዦች በከተሞች አካባቢ የፋኖን የእንቅስቃሴ ክልከላ መሰረት አድርጎ ከትላንት ግንቦት 21 ቀን 2018 ጀምሮ ለ5 ተከታታይ ቀናት ከአምቡላንሶችና ድንገተኛ ሁኔታዎች በስተቀር የትኛውም ተሽከርካሪ እንዳይንቀሳቀስ የሰጠውን ትዕዛዝ ያላከበሩ አሽከርካሪዎችና ባለንብረቶች ላይ ጫና በማድረግ እንቅስቃሴ እንዲጀምሩ እያስገደደ ቢሆንም ውጤት ማምጣት አለመቻሉ ታውቋል። የግለሰቦችን ተሽከርካሪ በግዳይ ስም እየወሰዱ ያገዛዙ ወታደራዊ አዛዦች እስከ መነገድ የደረሱበት በጫናና በግዳጅ እንቅስቃሴ እንዲያደርጉ ለማስገደድ የሞከሩ ቢሆንም በርካቶች ውሳኔውን መቀበል አለመቻላቸው በአገዛዙ ወታደራዊ አዛዦች ላይ ከፍተኛ ድንጋጤ እንደፈጠረና ምርጫውን ተከትሎ በጦር ኃይል በከተሞች አካባቢ አስቀድሞ የተሞላውን ኮርጆ መሰረት አድርጎ የምርጫ ድራማ ለመስራት የተንቀሳቀሰው ያገዛዙ ኃይል የምርጫውን እንቅስቃሴ በአገዛዙ ወታደራዊ ኮማንድ ፖስት አማካኝነት በበላይነትና ቁጥጥር እያካሄደ መሆኑን መረጃዎችን ጠቅሰን አስቀድሞ መዘገባችን አይዘነጋም። ምርጫ ቦርድ በአማራ ክልል ለዚህ ስሙላ የሚንቀሳቀስ ቢሆንም ግልጽ መመሪያ የሚሰጣቸው ከአገዛዙ ኮማንድ ፖስት አዛዦች መሆኑን በተደጋጋሚ ከአካባቢ የሚመጡ መረጃዎች ይጠቅሳሉ። ፋኖ የመንገድ ክልከላ ዛሬም ተግባራዊ የሆነ ሲሆን በበርካታ አካባቢዎች ላይ አገዛዙ ወታደራዊ አዛዦችና የፖለቲካ አመራሮች አደባባይ ወጥተው በተቆጣጠሯቸው የተለያዩ መገናኛ ብዙሃን ጭምር የፋኖን አዋጅ ሰምቶ ህዝቡ ተግባራዊ እርምጃ መስጠቱ የፈጠረባቸውን ድንጋጤ ወደ ጎን በማድረግ ችግር የለም አደባባይ ወጥታችሁ ተንቀሳቀሱ የሚል ቅስቀሳ ያጠናከሩ ቢሆንም ሰሚ አለማግኘታቸው በተግባር እየታየ መሆኑ ተጠቅሰዋል። በስካር መንፈስ ተነሳስታም ተወዳጇ ትውልደ ኢትዮጵያዊት የማህበረሰብ አገልጋይን በመኪና ገይታ የገደለችም ሌሎችንም አሽከርካሪዎች ላይ ጉዳት ያደረሰችም ግለሰብ የዋስትና መብቷም ተነፈገ። ባለፈው ህዳር ወይም በፈረንጆቹ ኖቬምበር 30 2025 በአሜሪካም ካሊፎርኒያ ግዛትም ሳን ሆዜ ከተማ ውስጥ ከሴት ልጃቸው ኤደን ካሳዬ ጋር ከገበያም መልስም ጂፕ መኪናቸውን በማሽከርከር ላይ የነበሩት ወይዘሮ ሀረገወይን ምትኩ አያሌው መጠጥም ተጎንጭታ BMW
ቢኤምደብሊው መኪናም ታሽከረክር በነበረች ቤስም ሳሎሬ የተባለች አሽከርካሪ በደረሰባቸው የመኪና መጋጨት የሁለት ልጆች እናት የሆኑት ወይዘሮ ሀረገወይን ተደናግጠው ከልጃቸው ጋር ወደ አሽከርካሪዋም ግጭቱን ለመቃኘት ከመኪናቸው ወጥተው ሳለ በስካር መንፈስ የተጠመቀችው አሽከርካሪዋ ቤስም ከወይዘሮ ሀረገወይን ጋር በህጋዊ መንገድ መነጋገር ወይም የኢንሹራንስ የመረጃ ልውውጥ ከማድረግ የመኪናዋን ነዳጅ መስጫም በመርገጥ ወይዘሮ ሀረገወይንን በመኪናም ገፍታ በመጣል በመጨፍለቅ ዘግናኝ የሆነ ወንጀል መፈጸሟን በወቅቱ በአካባቢው ዋነኛ ምስክር የሆነችው ሴት ልጃቸው ኤደን ተናግራለች። ውጥናችን ከወላጅ እናቴ ጋር ፈጣን ግብይትን አድርገን ወደ ቤት ለመመለስ ነበር ያለችው ኤደን፣ ይሁን እንጂ በሞትም ጣር ውስጥ የነበረችውን እናቴን በእጄ አቅፌ ህይወቷን ለማትረፍ ብጥርም አልተሳካም። ተጠርጣሪዋም እርዳታ ሳታደርግልን ከአካባቢው ተሰወረች። እኔም እናቴን ይዤ ለእርዳታም አምርሬ ጮኩኝ። በህይወት ዘመኔም ትልቁን መሪር ሐዘን ተጋፈጥኩኝ በማለትም አሳዛኙ ገጠመኛዋን በትላንትናው ዕለት ለፍርድ ቤቱም ገልጻለች። አይኗ እያየ የወላጅ እናቷ ወይዘሮ ሀረገወይን ህይወትም በአሳቃቂ ሁኔታ መጥፋቱም ከፍተኛ የስነ ልቦና ስብራት ውስጥ የከተታት ልጃቸው በተከሳሿ ላይ ቅድመ የፍርድ ቤት ውሳኔ እንዲሰጥባት የራሷም የንዴት ስሜትም ከመግለጽ በመቆጠብ ይህችም ተከሳሽ ሴት ማህበረሰባችን ደህንነትን ሲባል ከእስር ቤት ባትወጣም እመርጣለሁም ብላለች። ወይዘሮ ሀረገወይን ከደረሰባቸው የመኪና አደጋም አንጎላቸው፣ ልባቸውና መተንፈሻ አካላቸው ስራውን መስራት በማቆሙ ህይወታቸው ማጣታቸውን የገለጸው የሳን ሆዜም ፖሊስም ተጠርጣሪዋ ቤስም ከአካባቢው ስታመልጥ በተንቀሳቃሽ ምስል የተደገፈ መረጃ እንዳለው ግለሰቧም በቁጥጥር ስር ውላ ምርመራም ሲደረግባት አልኮል መጠጣቷን፣ ንግግሯ መኮላተፉ አይኗ በርበሬ ይመስል እንደነበረም ፖሊስ እማኝነቱን ሰጥቷል። የግራ የቀኙን የተመለከቱት ዳኛ ሄክታር ሮሞን ተከሳሿ ግለሰብ ከእስራት ብትለቀቅ በማህበረሰብ ላይ ተመሳይ አደጋ ልትፈጽም ትችላለች የሚለውን ሚዛን ይደፋል በማለትም ከሟች ወይዘሮ ሀረገወይን ልጅ የቀረበውን አስተያየትም ገዢ መሆኑን በማመን በእስራት እንድትቆይ ውሳኔም አስተላልፈዋል። በኢትዮጵያ አማራ ክልል ጎንደር ከተማ ውስጥ በወርሃ ህዳር 1966 ዓ.ም የተወለዱት ወይዘሮ ሀረገወይን በአገር ውስጥና ከአገር ውጪ ለሚገኙ ለተፈናቃዮች፣ ለቤት አልባዎች፣ ለአይምሮ ህሙማን፣ ለአረጋውያን ወገኖች የገንዘብ የሰብአዊ እርዳታ በማድረግ የድሃዎች እናት ወይም ማዘር ኦፍ ዘ ፑር የሚል ስያሜ ከማግኘታቸውን በተጨማሪ በጎንደር ውስጥ የሚገኘው ለአዛውንቶችና ለአይምሮ ህሙማን ድጋፍ የሚሰጠው መና የተባለው ግብረሰናይ የክብር አምባሳደር በማለት ወይዘሮ ሀረገወይን ለ5 ዓመታት ለድርጅቱ ያደረጉትን ያላሰለሰ አስተዋጽኦም አስታውሷል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት 103ኛ ኮማንዶ ክፍለ ጦር አባላት ስርዓቱን በመክዳት ፋኖን መቀላቀላቸውን ተከትሎ የፋኖን ወላጅ እናት ተጠያቂ በማድረግ ያገዛዙ ባለስልጣናትና ወታደራዊ አዛዦች ማሰራቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ ግንቦት 22 ቀን 2018 ይፋ ባደረገው መረጃ ያገዛዙ ስልጣን አስጠባቂ 103ኛ ኮማንዶ ክፍለ ጦር አባላት ህዝብን እያስጨፈጨፈ ስልጣን ላይ ለመቀጠል የፈቀደውን አገዛዝ በማውገዝ ፋኖን በየደረጃው መቀላቀላቸውን ተከትሎ ልጅሽ ፋኖን እያስኮበለለ ነው በሚል ከቀጠና ውጪ የሚገኘውን የፋኖ አመራር እናትን ከግንቦት 18 ቀን 2018 ጀምሮ በቁጥጥር ስር ማድረጉን አስታወቀ። የ103ኛ ኮማንዶ ክፍለ ጦር አባላት በየቀኑ ስርዓቱን በማውገዝ ፋኖን እየተቀላቀሉ ሲሆን ዛሬ ግንቦት 22 ቀን 2018 የክፍለ ጦሩ ጋንታ መሪ ኦሮሞ ብሔር ተወላጅ አምሳ አለቃ ፈይሳ ገመቹ የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዘርዓ ያዕቆብ ኮር የ77 ክፍለ ጦርን መቀላቀሉ ታውቋል። የኮማንዶ አባላት እየከዱ ፋኖን መቀላቀላቸው ስርዓቱን ማውገዛቸውን ተከትሎ ልጅ ሰራዊታችንን እያስኮበለለ ነው በሚል የፈጠራ ወሬ ከቀጠናው ውጭ የሚገኘው አጼ አምደ ጽዮን ኮር ምክትል ዘመቻ ኃላፊ የፋኖን መመኪያ መሸሻ ወላጅናት ወይዘሮ አሳበች መንገሻን በአገዛዙ ኃይሎችና በመከላከያ አመራር ትእዛዝ ሰጭነት ከግንቦት 18 ቀን 2018 ጀምሮ በአጣዬ ከተማ ዝግባ ሰፈር የመከላከያ ካምፑስ በግፍ ታስረው እየተሰቃዩ መሆናቸውን ቤተሰቦቻቸው መግለጻቸውን ይኸው መረጃ አስታውቋል። ዛሬ ግንቦት 22 ቀን 2018 የአገዛዙ ስልጣን አስጠባቂ 103ኛ ኮማንዶ ክፍለ ጦር ጋንታ መሪ የሆነው የኦሮሞ ብሔር ተወላጅ 50 አለቃ ፈይሳ ገመቹን ጨምሮ ሌሎች አገዛዙ ኮማንዶዎች ፋኖን መቀላቀላቸው ያስደነገጠው አገዛዝ የፋኖን ወላጅናት ከማሰር አልፎ ዘራፊ ኃይሉን የፍራታና ግድም ወረዳ የመተኬ ሸረፋ ነዋሪ የሆኑትን የሁለት አባት አርበኞችን የአቶ አውራሪስ ማሞን 2 በሬዎችና የሴት ልጆቹን ዘመናዊ ሳምሱንግ ስልክ እንዲሁም የአቶ ካሳይ ክብረት 1 በሬ ይህ አገዛዙ ስልጣን አስጠባቂ
ጦር መዝረፉን የሃይማኖት ግጭት ለማስነሳት በማሰብ ለኢድ አልአድሃ አረፋ በዓል ለመከላከያ ሰራዊቱ የተዘረፉትን 3 በሬዎች በማረድ ያገዛዙ ስልጣን አስጠባቂ ጦር ነውረኝነቱን አጠናክሮ መቀጠሉን ይኸው መረጃ ጠቅሷል። እንደ ህዝብ የአማራን ህዝብ እየገደለና ለከፍተኛ ኢኮኖሚ ውድቀት እየዳረገ ያለውን አገዛዝ መላው ህዝባችን ጠንቅቆ በማወቅ በውድቀቱ ዋዜማ ላይ የሚገኘውን አሸባሪ ስርዓት ለመጣል በሐሰተኛ የምርጫ ድራማ ላይ ባለመሳተፍ ከፋኖ ጎን ተሰልፎ ነጻነቱን እንዲያውጅ ሲል ኮሩ መልእክት ማስተላለፉን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ባወጣው በዚሁ መረጃ ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 22 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት ደብረ ብርሃን ከተማ ካላት የኢኮኖሚና ጂኦፖለቲካዊ ፋይዳ አንጻር ከአዲስ አበባ መቀጠል አገዛዙ ከፍተኛ ወታደራዊ ኃይል ባከማቸበት በደብረ ብርሃን ከተማና ዙሪያ ትላንት ግንቦት 21 ቀን 2018 ከማለዳው 11 ሰዓት ጀምሮ በአገዛዙ ስልጣን አስጠባቂ የአየር ወለድ ሰራዊትና የኮማንዶ አባላት ላይ የተጠናከረ እርምጃ በመውሰድ እዙ ከፍተኛ ድል መቀዳጀቱን ጠቅሰን መዘገባችን አይዘነጋም። አገዛዙ አካባቢው ለአዲስ አበባ ቅርብ ነው በሚል በተደጋጋሚ ልዩ ልዩ ስያሜ የሰጣቸው የኮማንዶ አባላትን ያዘመተ ቢሆንም ያሰበውን ውጤት ማምጣት አለመቻሉና ከጊዜ ወደ ጊዜ ከፋኖ ጋር ገጥሞ ማሸነፍ አለመቻሉ እየተገለጸ ቢመጣም ሰላማዊ ሰዎችን የጥቃት ኢላማ ማድረጉን በተደጋጋሚ ሲጠቀስ ቆይተዋል። ኢትዮጵያ በቅርቡ ወደ ደቡብ አፍሪካ የላከችው ልዑካን ቡድን ደቡብ አፍሪካ በሚገኙ ኢትዮጵያን ስደተኞችም ደህንነት ዙሪያ ከአገሪቱ ባለስልጣናት ጋር መከረ። ሁለቱ ወገኖችም ወንጀል መቆም እንዳለባቸውና ሆኖም ህጋዊ ሰነድ ላላቸው ሆነም ለሌላቸው ስደተኞች የደቡብ አፍሪካ መንግስት የደህንነት ዋስትና የመስጠት ኃላፊነት እንዳለበትም መተማመን ላይ መድረሳቸውን በደቡብ አፍሪካ ፕሪቶሪያ ከተማ የሚገኘው የኢትዮጵያ ኤምባሲ ካሰራጨው መረጃ ለማወቅም ተችሏል። የሰዎችን ህገወጥ ዝውውርን ጨምሮ በወንጀል ህገወጥ ስራዎች የሚሳተፉ ስደተኞችም ህጋዊ እርምጃ ሊወሰድባቸው እንደሚገባም ሁለቱ ወገኖች መግባባት ላይ እንደደረሱ ኤምባሲው በመግለጫው ላይ ጠቅሷል። የደቡብ አፍሪካም ጸረ ስደተኞችም ሰልፈኞችም ሁሉም ሰነድ አልባ ስደተኞችም እስከ ሰኔ 23 ከአገሪቱ እንዲወጡ በመጠየቅ ውትወታም ሲያቀርቡ ቆይተዋል። በደቡብ አፍሪካ የመጤ ጠል እንቅስቃሴም እንደ ቀልድ በአንድ ጋጥወጥ በተባለ ግለሰብ እንደተጀመረ በጆሃንስበርግ ከተማ የሚኖሩና ጄኔሬሽን ቱ ጄኔሬሽን የተባለ መንግስታዊ ያልሆነ ድርጅት ዋና ስራ አስፈጻሚ የሆኑትም አቶ ገዛኸኝ ሱማማው ለዲደብሊው የገለጹ ሲሆን እንዲህ በህገወጥ መንገድ ራሳቸውን ያደራጁ ወጣቶች ባካበቱትም ህገወጥ ሀብትና ንብረትም እየተጠቀሙ የዘር ጥላቻን እንደ ምሽግ እየተጠቀሙ የመጤ አፍሪካን ህይወትና ንብረትን እየቀጠፉ ይገኛልም ብለዋል። በኢትዮጵያ ላይ ተጀምሮም ትንሽ ሰከን ብሎ የነበረው ዝርፊያና የአካል ጉዳትም የህይወት ማጥፋትም እንቅስቃሴም ከትላንት ወዲያም እንደቀጠለ አቶ ገዛኸኝ ለራዲዮ ጣቢያው ገልጸዋል። እንደ አቶ ገዛኸኝ ገለጻ በአሁኑ ሰዓት በደቡብ አፍሪካ ያለው ፖሊሲም ሂዳት በለው እንዲሄድ ግን አድርገው እንደሚባል ሱቃቸው እንዳትከፍቱም እያሉም ሱቅም በመዝጋትም የከፈቱም ክፋት ደግሞ ፖሊስም ከለላ የማይሰጥ መሆኑን ገልጸዋል። በደቡብ አፍሪካ የሚታየው የጸረ ስደተኞች ዘመቻን የተቃወሙ በርካታ የአፍሪካን አገራትም የደቡብ አፍሪካን ተወካዮችን ለምክክር ከማስጠራት በተጨማሪ ምዕራብ አፍሪካዊቷ ጋና ዜጎቿን ከደቡብ አፍሪካ ለማስወጣት ዘመቻ መገደዷን መዘገባችን ይታወሳል። በኦሮሚያ ክልል ሚሊሻዎች በግዳጅ የምርጫ ካርድ ያወጡትን ከየቤታቸው እየሰበሰቡ አስቀድሞ ኮሮጆ እየተሞላ መሆኑን በበርካታ ገጠር አካባቢዎች ጦርነት መኖሩን ተከትሎ የምርጫ ካርድ ያልተወሰደ ቢሆንም ምርጫ ካርድ ከተሞች ላይ በመቀመጥ ያገዛዙ ሰዎች ሲሞሉ መቆየታቸውን ጀዋር መሐመድ በወቀሳ አንስተዋል። የአብይ አገዛዝ ብቻውን ሮጦ የሚያሸንፍበትና በኢትዮጵያ ውስጥ ተደርገው ከነበሩ ምርጫዎች የከፋና ራሱን ያጋለጠ የተባለው የፌዝ ምርጫን አስታኮ ጀዋር መሐመድ በኦሮሚያ ክልል ሚሊሻዎች በግዳጅ ምርጫ ካርድ እንዲያወጡ ያደረጓቸውን ነዋሪዎች እየዞሩ መሰብሰብ መጀመራቸውን አስታውቋል። የፌዝ ምርጫ ያለው ጀዋር መሐመድ እንደሚታወቀው በአብዛኛው ኦሮሚያ ገጠር ቀበሌዎች ጦርነት እየተካሄደ ስለሆነ ህዝቡ የምርጫ ካርድ አልወሰደም። የምርጫ ቦርድ ሰዎች በዞንና በወረዳ ከተሞች ተቀምጠው የእድር የግብር ከፋዮች እና ሌሎችንም መዝገቦች በመጠቀም ካርድ ሲሞሉ የቆዩት። አሁን ደግሞ አዲስ ክስተት አለ። ካርድ መውሰድ በተቻለበት አካባቢ ከትላንት ማታ ጀምሮ ሚሊሻ በየቤቱ እየዞረ ካርዱን ከመራጮች እየሰበሰበ ወደ ወረዳ ከተሞች እየጫነ ይገኛል ብለዋል።
በህዝቡ ስም ራሳቸው ድምፅ ለመስጠት መዘጋጀታቸውን የሚያሳየው መረጃ ቀደም ሲል በአማራ ክልል ተመሳሳይ ድርጊት ሲፈጸም መቆየቱን መረጃዎችን ጠቅሰን መዘገባችን አይዘነጋም። ጀዋር መሐመድ በዛሬው አስተያየቱ በሰሜን ሸዋ፣ ምስራቅ አርሲ፣ ምዕራብ ሸዋ፣ የጉጂና ወለጋ ዞኖች የካርድ መሰብሰቡ ስራ በዘመቻ መልክ እየተካሄደ ነው። ለምን እንደሚሰበስቡ ሚሊሻዎቹ ሲጠየቁ ኦላ ካርዱን ሊዘርፍ ስለሆነ በጥበቃ ስር አስቀምጠንላችሁ ሰኞ ምርጫ ጣቢያ መታችሁ ወስዳችሁ በዛው ድምፅ ትሰጣላችሁ የሚል መልስ መስጠታቸው ተገልጿል። ዋና ምክንያት ግን ካርዱ ቢወሰድም ህዝቡ ሰኞ ድምፅ ለመስጠት ላይመጣ ይችላል ከሚል ስጋት ነው። እንደ መፍትሄም ካርዱን በመቀበል መራጮቹ ሰኞ ዕለት ከመጣ ካርዱ ይሰጠዋል፣ ካልሆነ ባላደራው ካቢኔና ሚሊሻ ካርዱን ኮሮጆ ውስጥ ይከትላቸዋል በማለት የነበረውን ሁኔታ አስታኮ አስተያየቱን አስፍረዋል። ይህ በእንዲህ እንዳለ በኦሮሚያ ክልል ዱከም በርካታ ነዋሪዎች ከቤታቸው በካድሬ እየተፈናቀሉ በመሆኑ አደባባይ ላይ ወጥተው በጩኸት የማፈናቀል እርምጃውን ተቃውመዋል። እነዚህ ነዋሪዎች ቀደም ሲል ከሶማሌ ክልል በቀድሞ የክልሉ ፕሬዚዳንት አብዲ ኢሌ አማካኝነት ተፈናቅለው በአካባቢው የሰፈሩ መሆናቸው ታውቋል። በኦሮሚያ ክልል ዱከም ካድሬዎች ቦታውን ሸንሽነው ለባለሀብቶችና ለሚፈልጓቸው ሸጠው መጨረሳቸውን ተከትሎ ለነዋሪዎች ሳይነግሯቸው በአጭር ማስታወሻ አካባቢውን ለቃችሁ ውጡ በማለት እያፈናቀሏቸው ሲሆን ይህኑ ተከትሎ አደባባይ ላይ በለቅሶና በጩኸት ተቃውሟቸውን አሰምተዋል። በቀድሞ የሶማሌ ክልል ፕሬዚዳንት አብዲ ኢሌ ከሶማሌ ክልል የተሰነዘረባቸውን ጥቃት ተከትለው ተፈናቅለው ዱከም ሰፍረው የነበሩት እነዚሁ የክልሉ ነዋሪዎች የዱከም መስተዳደር የሚኖሩበትን ቤት ከነንብረታቸው በላያቸው ላይ አሽጎ አካባቢውን ሸጦ ሊያፈናቅላቸው መሆኑን በተቃውሞ እያሰሙ መሆኑ ታውቋል። አደራ ከሰነከኑ ወራበተን ባየ ረክና ሀማ ከሰራ ኡመኒ ናናው ሶማሌ ራብቄ ናናው ቢሾፍቱ መጋላ ዱከም ከሰሙ ቁበቴ ጅሩ ቢፈ ከናንከኖ አራ ማን ቆጴሳ ኡማታ ግራ ለሚ ብራ ለሚ ደቡቢ በኦሮሚያ ክልል ስር የሰደደ ሙስናና የመሬት ዝርፊያ፣ በህዝቡ ላይ የሚፈጸሙ ጥቃቶች፣ እገታዎች፣ የተደራጀ ዝርፊያዎች በአገዛዙ ባለስልጣናት፣ የጸጥታ ኃላፊዎችና እነሱ ባደራጇቸው 120 የሚል ስያሜ በተሰጠው የማፊያ ቡድን በኦሮሚያ ክልል የተለያዩ ዞኖች ዋና ዋና ከሚባሉት ጀምሮ አነስተኛ እስከተባሉ ከተሞች ድረስ የሚፈጸሙ የየዕለት ከዕለት ድርጊቶች መሆናቸው በቅሬታ የተነሳ ይገኛል። የአገሪቱን ጸጥታና ደህንነት ማስጠበቅ ያቃተው የጸጥታ ግብረ ኃይል ለምርጫ ያደረገው ዝግጅት ጠንካራ ነው ማለት ያገዛዙ ኤታ ማጆር ሹም አስታወቀ። በአገሪቱ የእርስ በርስ ጦርነት በመክፈት ዜጎችን እየጨፈጨፈ የሚገኘው አገዛዝ ግንባር ቀደም ተልዕኮ ፈጻሚ በመሆን የጸጥታ ኃይሎች በህግ የተሰጣቸውን ኃላፊነት ወደ ጎን በማድረግ ለአንድ ገዢ ቡድን መጠቀሚያነት እያገለግሉ ነው። የጦር ወንጀል በመፈጸም የዘር ማጥፋት እንዲፈጸም ምክንያት በመሆን ተጠያቂ ናቸው ከሚባሉት የአገዛዙ ወታደራዊ አዛዦች መካከል የቀድሞ ምርኮኛና የዛሬው ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ የጸጥታና ደህንነት የጋራ ግብረ ኃይል ለምርጫ ያደረገው ዝግጅት ጠንካራ ነው ሲሉ ተናግረዋል። በአማራ ህዝብ ላይ ይፋ ጦርነት በታወጀበት ወቅት አማራን በ3 ወር ትጥቅ እናስፈታለን፣ ትጥቅ ብቻ ሳይሆን ቀበቶ እናስፈታለን በሚል እብሪት ንግግራቸው የሚታወቁት የቀድሞ ምርኮኛና ኤታ ማጆር ሹሙ ብርሃኑ ጁላ የፌዴራል ፖሊስ 7ኛው ጠቅላላ ምርጫ በስኬት እንዲጠናቀቅ በሰው ኃይል በትጥቅና በቴክኖሎጂ ያደረገው ቅድመ ዝግጅት በዋና መስሪያ ቤቱ በተዘጋጀ ፕሮግራም ላይ ለጋራ ግብረ ኃይሉ ማብራሪያ ሰጥቷል በማለት የሰጡት አስተያየት አገዛዙ በተቆጣጠረው መገናኛ ብዙሃን ተሰራጭተዋል። ከአዲስ አበባ በቅርብ ርቀት ኦሮሚያ ክልል ጎሃጽዮን ላይ ከትላንት በስቲያ ጭምር መንገደኞች ጥቃት ተሰንዝሮባቸው የታገቱ መሆናቸው ከሳምንት በፊት ተመሳሳይ ድርጊት የተፈጸመበት ስርዓቱ የጸጥታ ተቋም ጭምር የህገወጥ ግድያ፣ እገታና ዝርፊያ አካል መሆናቸው የተገለጸ ባለበት በዚህ ወቅት መከላከያ፣ ፖሊስና የደህንነት ተቋም በጋራ የተደራጁበት የጸጥታና ደህንነት የጋራ ግብረ ኃይል የተባለው የስርዓቱን ዕድሜ ለማራዘም የታቀደውን የይስሙላ ምርጫ ለማስፈጸም ሰፊ ትኩረት ሰጥቶ እየተንቀሳቀሰ መሆኑን ለማሳየት ሞክረዋል። የቀድሞ ኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳን ለመግደል ከአብይ አህመድ የተሰጣቸውን ተልዕኮ ይዘው በአሁኑ ወቅት የአዲስ አበባ ፖሊስ ምክትል ኮሚሽነር ከሆነውና ቀደም ሲል የጠቅላይ ሚኒስትሩ ጥበቃ ኃላፊ የነበረው ቶፊቅ መድድ ጋር በክልሉ የሚፈጸሙ ህገወጥ ግድያዎችና ማንነትና ብሔር ተኮር ጥቃቶች ላይ እጃቸው አለበት የሚባለው የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በአገር አቀፍ ደረጃ የተቋቋመው የጸጥታና ደህንነት ግብረ ኃይል ከብሔራዊ ምርጫ ቦርድ ጋር መረጃዎችን በመለዋወጥ ከህዝቡ ጋር በመተባበር እየሰራ ነው በማለት በዚሁ የጋራ ግብረ ኃይሉ ጉብኝት አደረገ በተባለበት ወቅት መናገራቸው ተጠቅሷል። የቀድሞ ኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በቀድሞ ኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ በአርቲስት ሃጫሉ ሁንዴሳ ግድያና ጀዋር ላይ ተሞክሮ ባልተሳካው ግድያ በአሁኑ ወቅት የፌዴራል ፖሊስ ኮሚሽን ኮሚሽነር የሆኑት ደመላሽ ገብረ ሚካኤል በጊዜ የደህንነት መስሪያ ቤቱ ኃላፊ በነበሩበት ወቅት ከወቅቱ
የአዲስ አበባ ፖሊስ ምክትል ኮሚሽነር ቶፊቅ መደድ ጋር የአብይን ተልዕኮ ተቀብለው መንቀሳቀሳቸውን በተደጋጋሚ በቅርቡ ምስክርነት መስጠታቸው አይዘነጋም። በአብይ አህመድ እውቅና የተቋቋመና ራሱን 120 ብሎ የሚጠራው የጸጥታ ሰዎች ፌዴራል ፖሊስ ኮሚሽነሩን ደመላሽ ገብረ ሚካኤልን ጨምሮ በየደረጃው ያሉ የኦሮሚያ ክልል ባለስልጣናት፣ የጸጥታ ተቋም ኃላፊዎች የሚገኙበት የተደራጀ ቡድን በክልሉ በዝርፊያ፣ በእገታ፣ ከግለሰቦች ላይ ሀብትና መሬት በመቀማት የግለሰቦችን ቤት በመውረስ ይቃወሙኛል ያላቸውን አስሮ በመሰወር ገሎ በመጣል ማንነትና ብሔር ተኮር ጥቃቶችን በማድረግ ቁልፍ ሚና እንዳለው በተከታታይ ምስክርነት መስጠታቸው አይዘነጋም። የአገዛዙ የስሙላ ምርጫ የጸጥታና ደህንነት በእነዚህ ግለሰቦች ይጠበቃል መባሉ ስርዓቱ እስካልተለወጠ ድረስ በአገሪቱ ሰላምና ጸጥታ ሊከበር እንደማይችል ግልጽ ማሳያ ነው የሚለው አስተያየቶች ተከትለው ቀርበዋል። በአገሪቱ የእርስ በርስ ጦርነት ባለበት፣ ሰላምና መረጋጋት በጠፋበት፣ በርካታ የህሊናና የፖለቲካ እስረኞች ባሉበት የስሙላ ምርጫ የአገሪቱን ችግር ሊፈታ አይችልም፣ የአገሪቱን ሀብት አታባኩን የሚሉ ወቀሳዎችን ዛሬም አገዛዙ ለማዳመጥ ፍላጎት እንደሌለው በተግባር እያሳየ ይገኛል። አገዛዙ ራሱ ሙሉ ለሙሉ የተቆጣጠረውና አስቀድሞ ውጤቱ የታወቀውን ምርጫ አስታኮ ይህን ያህል መሸበርና የጸጥታና ደህንነት ጋራ ግብረ ኃይል የተባለው የድራማው አካል ሆኖ ፈርቶ ለማስፈራራት መሞከሩ ምርጫውን ተከትሎ ያልተጠበቁ ጥቃቶች ይፈጸሙብናል የሚል ስጋት ላይ መውደቃቸውን ያሳያልም ተብለዋል። የኢትዮጵያ ጉምሩክ ኮሚሽን በዘመናዊ ቴክኖሎጂ አማካኝነት ለውጭ ላኪዎች የሚሰጠው የነበረውን ፍቃድን በቴክኒካል ችግር ምክንያት ወደ ጥንቱ የሰው ኃይል ወይም ማኑዋል አሰራር ለማከናወን መገደዱን አስታወቀ። በኢትዮጵያ ውስጥ ከንግድ ነክ ጋር በተያያዘ ወሳኝ ወይም ቁልፍ የሆነውን ኤሌክትሮኒክም ሲንግል ዊንዶው በእንግሊዝኛው ምህጻረ ቃል ESW የተባለውን ፕላትፎርም በቴክኒክ ችግር በመስተጓጎሉ በመላው ኢትዮጵያ የሚገኙ የጉምሩክ ሰራተኞች ወይም ጽህፈት ቤቶችም ሲስተሙ ወደ ነበረበት ደረጃም እስኪመለስ ድረስም ወደ ውጪ አገራት የሚላኩ እቃዎችን አቅርቦትም ላለመስተጓጎል ሲባል የጉምሩክ ሰራተኞች በሰው ኃይል ማኑዋል ሲስተም እንዲተገብሩም አሳስበዋል። ESW የተባለው የጉምሩክ ኮሚሽን መተግበሪያ መሳሪያ በኢትዮጵያ የሚገኙ የጉምሩክ ጽህፈት ቤቶች ከኢትዮጵያ ንግድ ባንክ ቅርንጫፎችና የተለያዩ 16 መንግስታዊ ተቋማት ጋር ግንኙነት ያላቸው ነጋዴዎች ለውጭ አገራት ገበያ ለአገር ውስጥም ለሚያቀርቧቸው ምርቶቻቸውን ፍቃድ የሚሰጥበትም መተግበሪያ መሆኑና በበርካታ ሁኔታዎችም የቢሮክራሲ ውጣ ውረዶችን በመቀነስ ረገድም ከፍተኛ ተመራጭነት ያለው መተግበሪያ መሆኑም ይነገራል። አገልግሎት መስጠቱ ለጊዜው የተቋረጠው መተግበሪያውን ወደ ነበረበት ለመመለስም የተለያዩ ጥረቶችን በመጠቀም ላይ መሆኑን የገለጸው የኢትዮጵያ ጉምሩክ ኮሚሽን የተደቀነበትን የቴክኒካላዊ ችግሮችን መቼም እንደሚፈታው የጊዜ ገደብም አልሰጠም። የዛሬ 6 ዓመት በኦፊሴል የተጀመረው ወረቀት አልባው ኤሌክትሮኒክስ ሲንግል ዊንዶው ESO ፕሮጀክትም ለወትሮው በሙስናም ከሚጠረጠሩት መንግስታዊ ተቋማት መካከል አንዱ የሆነው የኢትዮጵያ ጉምሩክ ኮሚሽን ወሳኝ በእጅም ስራ ወይም ሙስና እንዳይፈጸም የደንበኞችን መጉላላትን የፍቃድም ጥያቄን ጊዜን ከ44 ቀናት ወደ 3 ቀናት ዝቅ ያደርጋልም ተብሎ መሰራቱ የቀደሙ መረጃዎችም ይገልጻል። ኦነግ ከምርጫ አስቀድሞ የትራንስፖርት እገዳ መጣሉን አስታውቋል። የኦሮሚያ ክልል ባለስልጣናት የመራጮችን ደህንነት እናረጋግጣለን ቢሉም የህዝቡ የደህንነት ስጋት የሆነው ተቋም ደህንነት ሊያረጋግጥ አይችልም በሚል ህዝቡ ትዕዛዙን ማክበር መጀመሩን የሚጠቅሱ መረጃዎች ወጥተዋል። አገዛዙ ለይስሙላ የሚያካሄደውን የግንቦት 24 ቀን 2018 7ኛ አገራዊ ምርጫ የተባለውን ተከትሎ ሰፊ የጸጥታ ዝግጅት አድርገናል በማለት በኦሮሚያ ክልል ፖሊስ ኮሚሽን በኩል የሰጠው መግለጫ ወደ ጎን ያደረገው የኦሮሞ ነጻነት ግንባር እንቅስቃሴ ገደብ ጥሏል። በህገወጥ ተግባር ላይ ስማቸው የሚነሳው የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀነራል ድሪባ መኮንን ለአገዛዙ መገናኛ ብዙሃን 120 የሚባለውን ማፊያ ቡድን ጨምሮ በህገወጥ እንቅስቃሴ ውስጥ ስማቸው ከሚነሳው የክልሉ ወታደራዊ አዛዦች አንዱ የፖሊስ ኮሚሽን ኮሚሽነር ጀነራል ድሪባ መኮንን ለአገዛዙ መገናኛ ብዙሃን በሰጠው መግለጫ ይህንኑ የስሙላ ምርጫ በሰላምና በስኬት እንዲጠናቀቅ ከክልልና ከፌዴራል ጸጥታ ተቋማት ጋር በከፍተኛ ቅንጅትና ቁርጠኝነት እንሰራለን ሲል ገልጿል። የኦሮሞ ነጻነት ሰራዊት ኦነግ ምርጫውን ውድቅ ማድረጉን በመላው ኦሮሚያ ሰፊ እንቅስቃሴ ገደቦች መጣሉን ተከትሎ ይህንን ለማጣጣል ኮሚሽነሩ ሰላም ነው ወጥታችሁ ድምፅ ስጡ ያለ ቢሆንም ኦነግ የጠቅላይ ሚኒስትር አብይ አህመድ አገዛዝ ግጭት እየተካሄደ ባለበትና ወሳኝ ሚና ያላቸው ተቃዋሚ ፓርቲዎች ለመሳተፍ ፈቃደኛ ባልሆኑበት አውድ ውስጥ አስቀድሞ የተወሰነ የምርጫ ሂደት ለማስፈጸም ይንቀሳቀሳል በማለት የእንቅስቃሴ ገደቡን ለመጣል ምክንያት መሆኑን ጠቅሷል። አገሪቱ በእርስ በርስ ጦርነት እየተጎዳች ባለችበትና እያንዳንዱ ዋና ዋና የፖለቲካ ፓርቲ ለመሳተፍ
ለመሳተፍ ፈቃደኛ ባልሆነበት ሁኔታ አብይ አህመድ ይህንን ምርጫ ተብዬ ድርጊት ለማስፈጸም አጥብቆ እየሞከረ ነው ሲል ኦነግ በመግለጫው ጠቅሷል። የተቋማት መዋቅሩ ራሱ የመረጠው የምርጫ ቦርድን ጨምሮ ምንም አልተቀየረም፣ እንዲያውም ድምፅ ሳይሰጥ የፓርላማ ወንበሮች አስቀድመው ተከፋፍለዋል በማለት የአገዛዙን ድርጊት ኮንነዋል። ምርጫው ተቀባይነት የሌለው መሆኑን የጠቀሰው ኦነግ እርሱ ወደፊት ለመክፋት እየጣረበት ያለው ይህ ምርጫ እውነተኛ ያልሆነ ተውኔት ብቻ ሳይሆን የፖለቲካ ወንጀል ነው በማለት የአብይ አገዛዝ እየወሰዳቸው ያሉ እርምጃዎችን ተቃውመዋል። እስከ ግንቦት 27 ቀን ድረስ በመላው ኦሮሚያ ውስጥ ከትላንት ግንቦት 21 ቀን 2018 ጀምሮ የእንቅስቃሴ ገደብ የጣለው ኦነግ በዚህ ገደብ ውስጥ ምንም አይነት ተሽከርካሪም ሆነ የንግድ እንቅስቃሴ እንደማይፈቀድና በሰብአዊ ፕሮቶኮል ስር የሚንቀሳቀሱ የተለዩ አምቡላንሶች ብቻ ከዚህ እገዳ ውጭ እንደሚሆኑ ማስታወቁን ገልጿል። ይህንን እገዳ የሚጥስ ማንኛውም አካል አፋጣኝና ወሳኝ እርምጃ ይገጥመዋል ያለው ይኸው መግለጫ የዲፕሎማቲክ ማህበረሰብ አባላትም በዚህ ወቅት በኦሮሚያ ክልል ውስጥ የሚያደርጓቸውን ጉዞዎች እንዲያቋርጡ ሲል ኦነግ መክረዋል። ከኦነግ ቀደም ብሎ የአማራ ፋኖ ብሔራዊ ንቅናቄ አፋብን ከምርጫው ዕለት ቀደም ብሎ ከትላንት ግንቦት 21 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት የሚቆይ የእንቅስቃሴ ገደብ የጣለ ሲሆን ከአምቡላንሶችና ከአደጋ ጊዜ አስፈላጊ ከሆኑ ተሽከርካሪዎች በስተቀር ምንም አይነት እንቅስቃሴ ለማድረግ በሚሞክሩ ላይ የማያዳግም እርምጃ እንደሚወስድ የአማራ ፋኖ ብሔራዊ ንቅናቄ በዚህ ማስጠንቀቂያ ይፋ ያደረገ ሲሆን ማስጠንቀቂያ የተወሰደው አገዛዙ ምርጫ ሽፋን በማድረግ በሰላማዊ ህዝብ ላይ ጭፍጨፋ ለመፈጸም ተዘጋጅቶ እየተንቀሳቀሰ መሆኑን ግምት ውስጥ በማስገባት የህዝቡን ደህንነት ለመጠበቅና በአማራ ህዝብ ላይ ጦርነት የከፈተው አገዛዝ በምርጫ ስም ራሱን ህጋዊ ሊያደርግ የሚችልበት እድል እንደማይኖር ጭምር አስጠንቅቋል። ንቅናቄው ከወራት በፊት ባወጣው መግለጫ በአማራ ህዝብ ላይ ጦርነት በከፈተው በአብይ አህመድ አገዛዝ ስር የሚካሄደው ምርጫ ዳግም ግደለኝ፣ ጦር አዝምትብኝ የማለት ዓላማ ያለው መሆኑን በማንሳት ከዚህ የስሙላ ምርጫ ጋር በተባባሪነት የሚሰለፍ ሁሉ ከጠላት ጋር እንደተሰለፈ ተቆጥሮ እርምጃ እንደሚወሰድበት ማስጠንቀቁ አይዘነጋም። በማርክ ዙምበርግ የሚመራው የፌስቡክ የዋትሳፕና የኢንስታግራም የማህበራዊ ትስስር እናት ኩባንያ የሆነው ሜታ በሰው ሰራሽ አስተውሎት ወይም በእንግሊዝኛው አርቲፊሻል ኢንተለጀንስ ምክንያት በሺዎች የተቆጠሩ ሰራተኞቹን በቅርቡ ሊያባረር መሆኑን አስታወቀ። መቀመጫውን በአሜሪካ ሳን ፍራንሲስኮ ከተማ ውስጥ ያደረገው ሜታ በትላንትናው ዕለት እንዳስታወቀው ዘመን አመጣሹ የሰው አስተውሎት ወይም አርቲፊሻል ኢንተለጀንስ ምክንያት በመጪው ሐምሌ 30 2026 መጨረሻ ላይ ከ3000 በላይ ሰራተኞችን ለማሰናበት መወሰኑን አስታውቋል። በሲሊኮን ቫሊ ውስጥ የአንድ ጣምራ ቴክኖሎጂ ኩባንያ ዋና ስራ አስኪያጅ የሆኑት ሮሰልስ ሃንኮክ በሰጡት አስተያየት ለወትሮው የተማሩ የሰው ኃይል በመቅጠርና በማሰማራት የሚታወቀው ሜታ በአሁን ወቅት በኤአይ አፍቅሮት የሞተ ይመስላል። ይህም አዲሱ የስትራቴጂክ አካላቸው ሳይሆን እንዳልቀረ እገምታለሁ ብለዋል። የሰራተኞችን ከስራ ገበታ መባረር የሚከታተለው ሌይ ኦፍ ኤፍዋይ የተሰኘው ድረገጽ ባወጣው የቅርብ መረጃ በአሜሪካ ውስጥ ብቻ ግዙፍ የቴክኖሎጂ ድርጅቶች ራሳቸውን ለማሻሻል በሚል እሳቤ በዚህ ዓመት ውስጥ ከ100,000 በላይ የቴክኖሎጂ ሰራተኞችን አባረዋል። የስራ ገበታቸውን ማሳጠራቸውን የገለጸ ሲሆን የሜታም የትላንትናው መግለጫም ከዚህ አካል አንዱ መሆኑም ተገምቷል። የቴክኖሎጂ ባለሙያዎችን ከስራቸው የማባረር ዘመቻ ምንም እንኳን በአሜሪካ ምድር ውስጥ ለጊዜው የተወሰነ ቢሆንም ለእነዚህ ድርጅቶች በርቀት ከኢትዮጵያ፣ ከኬንያ፣ ከህንድ ከመሳሰሉት በማደግ ላይ ካሉ ሀገራት የሚሰሩ የቴክኖሎጂ ባለሙያዎች ወደፊትም የስራም ሰዓት፣ የቅጥር ክለሳ፣ የስራ ዋስትና እጦት ሊከሰትባቸው እንደሚችልም ተሰግቷል። ወደ 8000 የሚጠጉ ሰራተኞችን በቅርቡ የስራ ማሰናበቻ ማስታወቂያ ደብዳቤ የሰደደላቸው ሜታ እነዚህ ሰራተኞች ቢያንስ የ16 ሳምንታት ደሞዛቸውን እንደሚከፈላቸው፣ 7000 የሚጠጉ ሰራተኞችም ለችግሩ እንደማይጋለጡ አዲስ በሚሰራው የኤአይ መርሃ ኩባንያ ውስጥ ዳግም ይቀጠራሉ ብሏል። በማርክ ዙምበርግ የሚመራው ሜታ 220 ቢሊዮን የአሜሪካን ዶላር ባለቤት ሲሆን ማርክም በዓለማችን ላይ ከሶስቱ ቱጃሮች መካከል አንዱ መሆኑን መረጃዎች ይገልጻሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ቋሚ አባል በደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ በአገር ውስጥና በውጭ ዓለማት ለሚገኙ የመንፈስ ልጆቻቸው ላለፉት 40 ዓመታት ያበረከቱትን የስብከተ ወንጌል አገልግሎት ዘመንን ድካማቸውንና ጥረታቸውን የተመለከተ ልዩ መርሃ ግብር ተዘጋጀ። እንደ ዛሬው ስብከተ ወንጌል በተለያዩ አማራጭ መንገዶች በማይሰራጭበት የወንጌል ረሃብ በናኘበት ፈታኙንና ጨለማውን ዘመን በመቋቋም የስብከተ ወንጌልን
በካሴት በማሳተም በማሰራጨትም በአራቱም የዓለም ማዕዘናት በአውደ ምህረቶች በመገኘት ደከመኝ ሰለቸኝ ሳይሉ የ40 ዓመታት የወንጌል አርበኝነታቸውን በተግባር ያስመሰከሩት የቀድሞ አባ ወልደ ተንሳይ ብፁዕ አቡነ በርናባስ የወንጌል አገልግሎታቸውን ከግንዛቤ ውስጥ ያስገቡ የደቡብ ካሊፎርኒያና አላስካ ሀገረ ስብከትና የመንፈስ ልጆቻቸው በእግዚአብሔር መንፈስ ቅዱስ ፍቃድ በመጪው ቅዳሜ ሰኔ 6 2018 ዓ.ም በፈረንጆቹ ጁን 13 2026 በጋራም ያከብራሉ። የብፁዕነታቸው መንበር በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎስ አንጀለስ ድንግል ማርያም ካቴድራል ከንጋቱ 5 AM ጀምሮ ስርዓተ ቅዳሴ፣ ስብከተ ወንጌል፣ ምስጋናም ይካሄዳል። የብፁዕነታቸው አብሮ አደግ ወንድሞቻቸው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያንም ይገኛሉ። ተጋባዥ ዘማሪያን ቅድስት ቤተክርስቲያን እንኳን ደስ አለሽ እንኳን አደረሰንም ይላሉ። እርሶም ቤተሰቦም በዚህ ልዩ የጸሎትም የምስጋናና የውዳሴም ክብረ በዓል ላይ እንዲገኙ ተጋብዘዋል። ወስብሐት ለእግዚአብሔር። አዘጋጅም ኮሚቴው። የዩኒቨርሲቲ ተማሪዎች ምርጫውን ተከትሎ አመጽ ሊያስነሱብኝ ይችላል የሚል ስጋት ላይ ወደቀው አገዛዝ በአማራ ክልል በሚገኙ ዩኒቨርሲቲዎች የሚገኙ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ ጥብቅ ትዕዛዝ ሰጥቷል። ፋኖ የጣለው እንቅስቃሴ ገደብን ተከትሎ ትራንስፖርት አናገኝም ያሉ ተማሪዎች መቸገራቸውን የገለጹ ነው። የአገዛዙ የስሙላ ምርጫን በመቃወም በአማራ ሕዝብ ላይ ጦርነት የከፈተው አገዛዝ ይህንን ድራማ ሊያካሄድ አይችልም በሚል ፋኖ የጣለው እንቅስቃሴ ገደብ ተከትሎ ዩኒቨርሲቲ ተማሪዎችም የስሙላው ምርጫ ምክንያት በማድረግ ተቃውሞ ያስነሱብኛል በሚል ስጋት በአማራ ክልል የሚገኙ ዩኒቨርሲቲ ተማሪዎች ወደ ቤተሰቦቻቸው እንዲሄዱ የሚል አስቸኳይ ትዕዛዝ የተሰጣቸው ሲሆን ተማሪዎቹ የምንሄድበት የለም የእንቅስቃሴ ገደብ አለ በሚል ምግብ ያቋረጡባቸው ቢሆንም በዚያው በዩኒቨርሲቲ ዛሬም ምርጫ አጥተው እየተጉላሉ እንደሚገኙ ታውቋል። በምርጫው ዕለት የዩኒቨርሲቲ ተማሪዎች ለተቃውሞ ሊወጡ ይችላሉ። ተቃውሞውን ሽፋን በማድረግ የፋኖ ኃይል ያልታሰበ ጥቃት ይፈጽማል የሚል ስጋት ላይ ወደቀው አገዛዝ ተማሪዎቹን አስቀድሞ ለመበተንና የሚነሱ ህዝባዊ ተቃውሞዎች ካሉ ለመቆጣጠር እንችላለን በሚል በሌላ በኩል የፋኖን የእንቅስቃሴ ገደብ ተከትሎ ገደቡን ጥሰው ዩኒቨርሲቲ ተማሪዎች ሲሄዱ ጥቃት እንዲደርስባቸውና ፋኖን ከህዝብ ጋር ለማጋጨት ሆን ብሎ ያሰቡት ሊሆን ይችላል የሚል ወቀሳ አስከትሎባቸዋል። የቀድሞ የፌዴራል ፖሊስ ኮሚሽን ምክትል ኮሚሽነር የነበረውና በመፈንቅለ መንግስት ጠቅላይ ሚኒስትር አብይ አህመድ የአማራ ክልል ካቢኔ አድርገው ባቋቋሙት ተቋም ከፌዴራል ፖሊስ ተዛውሮ የተሾመው የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም መንግስቴ በራሱ ላይ እንቅስቃሴ ገደብ አድርጎ በከፍተኛ ፍርሃት የሚንቀሳቀስ ቢሆንም አታስቡ፣ አደባባይ ላይ ወጥታችሁ ድምጻችሁን ስጡ በማለት አስቀድሞ የሞሉትን ኮረጆ ድራማ ለማስፈጸም የሰጠው መግለጫ እያስተቸው ይገኛል። ኮሚሽነር ዘላለም መንግስቴ ከፌዴራል ፖሊስ በጠቅላይ ሚኒስትሩ ትዕዛዝ ተዛውሮ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ከሆነ በኋላ የተሰጠውን ተልዕኮ ለመፈጸም የተንቀሳቀሰ ቢሆንም እንዳሰበው የፋኖን እንቅስቃሴ በቀላሉ መቆጣጠር አለመቻሉ በተደጋጋሚ ወቀሳ ሲያስከትልበት የነበረና በተለይም ፍርሃቱ ሰማይ ደርሷል በማለት በተደጋጋሚ የራሱን የፖሊስ ኮሚሽኑ አመራሮችና አባላትን ጭምር እስከ መጠራጠር በመድረስ በተለያዩ ስብሰባ ወቅት እዚህ ውስጥ የነሱ ሰዎች አሉ የሚለው የስብሰባ መክፈቻ ንግግሩ መሆኑን በተደጋጋሚ እነዚህን ቃላት ፍርሃቱን ለመደበቅ ጣቱን ይቀስራል በሚል ወቀሳ የሚቀርብበት ሲሆን በከተሞች አካባቢ ያገዛዙ ሰራዊት ሚሊሻና አድማ ብተና ተቀናጅተው ህዝቡ ላይ ጫና በማድረግ ህዝቡን አደባባይ ለማስወጣት እየሰሩ ያለውን ስራ ወደ ጎን በማድረግ በሰላማዊ መንገድ ድምፅ ይሰጣል በማለት የስሙላ ምርጫውን አስታኮ የሰጠው መግለጫ በሰላማዊ መንገድ አንተ ስትንቀሳቀስ እኒህ ባህር ዳር ላይ እስቲ በእግር ሂድ የሚል አስተያየትና ወቀሳ ተከትለው ቀርበዋል። ኮሚሽነሩ አማራ ክልል ተሹሞ ከመጣ በኋላ በራሱ ላይ እንቅስቃሴ ገደብ በመጣል በከፍተኛ ፍርሃት በመሽለክለክ የሚወጣበትና የሚገባበትን ጭምር ለቅርብ ባልደረቦቹ ጭምር ባለመናገር የስጋት ደረጃውን ተከትሎ በኮሚሽኑ ውስጥ በከፍተኛ ደረጃ ጣት የሚቀሰርበት መሆኑን ዛሬ የሰጠውን መግለጫ ተከትሎ የሚቀርቡ ወቀሳዎች ያሳያሉ። የአማራ ህዝብ አደባባይ ወጥቶ በምርጫ ስም ገዳያችንን አንመርጥም፣ የስሙላ ምርጫ ያካሄድም በሚል ሰላማዊ ተቃውሞን ያቀረበ ሲሆን በግዳጅ የድጋፍ ሰልፍ ለማስወጣት የሞከረው አገዛዝ ህዝቡ የሚደግፈው ከሆነ ይህን ያህል ለምን ይፈራል፣ ለምን ይሰጋል የሚሉ አስተያየቶች ተከትለው ቀርበዋል። ፋኖ ህገወጡን ምርጫ ተከትሎ የጣለው የእንቅስቃሴ ገደብ በአገዛዙ ላይ ከፍተኛ ጫና እየፈጠረ መሆኑ ታውቋል። የእንቅስቃሴ ገደቡን እናስከፍታለን፣ የፋኖን እንቅስቃሴ እንገታለን በሚል አገዛዙ በተለያዩ ከተሞች አካባቢ አዲስ ውጊያ በመክፈት የምርጫውን ድራማ ለሰዓታት አሳክቶ ለመፈጸም እየተንቀሳቀሰ መሆኑ ይህኑ ተከትሎ የሚወሰደው እርምጃ ተጠናክሮ መቀጠሉን የፋኖ መሪዎች መግለጻቸው አይዘነጋም።
በአሜሪካ ደቡብ ካሊፎርኒያ ግዛት ውስጥ ከንቲባ የነበሩት አንዲትም ትውልደ ቻይናዊት ባለስልጣን ለቻይና መንግስት ሲሰልሉ እንደነበረ አመኑ። እስከ 10 ዓመት እስራትም ይጠብቃቸዋልም ተብሏል። በደቡብ ካሊፎርኒያ ግዛት ከሎስ አንጀለስ ከተማ ሰሜናዊ ምስራቅ አቅጣጫ 13 ማይል ርቀት ላይ በምትገኘው አርቼዲያ ከተማ ውስጥ የዛሬ 4 ዓመት ከንቲባ ሆነው የተመረጡት የ58 ዓመቷ ኤሊን ዋንግ ያለ አሜሪካ መንግስት ይሁንታና ለመንግስትም ሳያሳውቁ ለቻይና ኮሙኒስት ፓርቲ የሚጀግኑ ጽሁፎችን ለ2 ዓመታት ሲያንሸራሽሩ የቤጂንግ መንግስትን የፕሮፓጋንዳ ማሽን በመሆን አገልግሏል የሚል የፌዴራል ክስም ቀርቦባቸዋል። በትላንትናው ዕለት በመሃል ሎስ አንጀለስ ፌዴራል ፍርድ ቤት ክስ የተሰየመባቸው ችሎቱን የመሩት ዳኛ ዌዝሊ ሃውስ ለቀድሞም ከንቲባ ኤለን ስለመብታቸውና ጥፋተኛም ከሆኑ ስለሚጠብቃቸው ቅጣትም ስላላቸው ግንዛቤ ላቀረቡላቸው ጥያቄ የማድሪን ቋንቋ አስተርጓሚ ቀረበላቸው። የቀድሞ ከንቲባ ኤለን የአስተርጓሚ እርዳታ እንደማይሹ ነገር ግን በቀረበባቸው ክስ ሙሉ በሙሉ ጥፋተኛ መሆናቸውን አምነዋል። ህጋዊ ያልሆነ ዩኤስ ኒውስ ሴንተር የተባለ ትውልደ ቻይናውያን አሜሪካውያን ማህበረሰብ ድረገጽ በምረጡኝ ዘመቻቸው ወቅት የገንዘብ ግምጃ ቤታቸው የነበሩት የቀድሞ እጮኛቸው ዮንግ ማይክ ሱን ጋር በመክፈት ከ2020 እስከ 2022 በቻይና መንግስት የፕሮፓጋንዳ መሳሪያነት ሲያገለግሉ ነበርም ተብሏል። በዚህ ውንጀላ ውስጥ ተሳታፊ ነበር የተባለው እጮኛቸው ሱን ቀደም ሲል ጥፋተኛ መሆኑን በማመኑ የ4 ዓመት እስራትም ተበይኖባቸዋል። የቀድሞዋም ከንቲባ ኤለን ከዚህ ቀደም የዛሬ 4 ዓመት በዛውንግ ግዛት ውስጥ የቻይና መንግስት በዜጎቹ ላይ የዘር ተኮር ጭፍጨፋም ጄኖሳይድ ያካሄዳል፣ የጥጥ ማሳ ላይ ዜጎቹን ለጉልበት ስራም ያሰማራል፣ ይገድላል የሚል ከሎስ አንጀለስ ታይምስ የርዕሰ አንቀጽ ወይም ኤዲቶሪያል አቋምን በመቃወም በሎስ አንጀለስ ከተማ የሚገኘው የቻይና ቆንጽላ ላወጣው መግለጫ የቀድሞዋ ከንቲባ ኤለን ዊቻት በተሰኘው ማህበራዊ ትስስር አማካኝነት በደቂቃዎችም ቅጽበት መልእክቱን በመቀበል በድህረ ገጻቸው ላይ ማጋራታቸውን በማስረጃም ተረጋግጦባቸዋል። ለጊዜው በ25,000 የአሜሪካን ዶላር ዋስትና የተለቀቁትም በመጪው ጥቅምት ወይም ኦክቶበር 6 2026 የአውሮፓ አቆጣጠር ከፍርድ ቤት ይቀርባሉ የተባሉትም የቀድሞም ከንቲባ ኤለን እስከ 10 ዓመት የሚዘልቅ እስራትና ለ3 ዓመታትም ጥብቅ ቁጥጥር ይደረግባቸዋልም ተብሎ ይጠበቃል። የምዕራብ አፍሪካዊቷ የጋና የህዝብ እንደራሴዎች ግብረ ሶዶማዊነትና ተግባራቱን የሚያስተዋውቅ የትኛውንም አይነት እንቅስቃሴ ወንጀል የሚያደርግም ህግ አጸደቀ። በግብረ ሶዶማዊነት ተግባር ውስጥ ተሳትፎ የሚገኝ ማንኛውም ግለሰብ በ3 ዓመት እስራት እንደሚቀጣም በአዲሱ ህግ ተደንግጓል። ከዚህም በተጨማሪም በዚህ የተከለከለ ተግባር ውስጥ የሚሳተፉ ሰዎችን የሚያቅም ግለሰብ ለፖሊስ የመጠቆም ግዴታ እንዳለበትም ተደንግጓል። ማንኛውም የግብረ ሶዶማዊነት እንቅስቃሴ የሚደግፍ ወይም የሚያግዝም አካልም እስራት እንደሚጠብቀውም ተመልክቷል። በህጉ ላይ የግብረ ሰዶማዊ እንቅስቃሴ ውስጥ ያሉ ሰዎችን የተለያዩ አገልግሎቶችን የሚሰጡ የህግ የመገናኛ ብዙሃንና የጤና ባለሙያዎችም እንዳይካተቱም ተደርገዋል። አገሪቱ ፕሬዚዳንት ጆን ድራሜኒ ማሃማ ባለፈው ዓመት ወደ ስልጣን ከመጡ ጊዜ ጀምሮ የሃይማኖት አባቶች የተመሳሳይ ጾታ ግንኙነት ላይ ያሉ ህጎችን እንዲያጠብቁ ጫና ሲያደርጉባቸው መቆየቱም ታውቋል። ህጉን ያረቀቁትም መጋቢ ጆን ኔቲሞ ፍሮጀር ህጉ የጋና ቤተሰብና ባህላዊ እሴቶችን ይጠብቃል፣ የተመሳሳይ ጾታ ግንኙነት ለመከላከል የበለጠ ጠንካራ፣ የበለጠ አካታች፣ የበለጠ ጥብቅም ያደርጋልን ብለዋል። እንደ ፈረንጆቹ አቆጣጠር በ2024 የዛሬ 2 ዓመት ተመሳሳይ ህግ ጋና ብታወጣም በወቅቱ ፕሬዚዳንት የነበሩት ኦኮፎ ኦዶ ሳያጸድቁት በመቅረታቸው ተፈጻሚ ሳይሆን ቀርቷል። ከ54 የአፍሪካ አገራት መካከል ከ31 እስከ 33 የሚጠጉት አገራት የተመሳሳይ ጾታ ግንኙነትን በወንጀል የፈረጁ ሲሆን ኢትዮጵያ፣ ግብጽ፣ ኤርትራ፣ ኬንያ፣ ሴኔጋል የመሳሰሉት አገራት ከባድ እስራት ቅጣትም የሚበይን ህግ እንዳላቸው ይታወቃል። ዛምቢያ፣ ሴራሊዮን፣ ጋምቢያ፣ ኡጋንዳ እስከ ዕድሜ ይፍታ እስራት የሚያስቀጣ ህግ በህጋቸው ውስጥ የተካተተ ሲሆን ጎረቤት ሱዳን፣ ሶማሊያ፣ ናይጄሪያና ሞሪታኒያ የተመሳሳይ ጾታ ግንኙነት ፈጻሚዎችን በሞት ቅጣት እንደሚቀጡ መረጃዎች ይገልጻሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሰዓት ልትከታተሉን ትችላላችሁ። ስለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።